አላህ እኔ ወደ እርሱ እቀርባለሁ ማለትም በይቅርታና በእዝነት አያርለ። አንዳንድ ሊቃውንት ይህን ሐዲስ የተረጎሙት በዚህ መንገድ ነው አለ። እንዲህ ብለዋል። ትርጉሙም ባሪያው እኔም በታዘዘ እና ባዘዝኩት ነገር ወደ እኔ ቢቀርብ በይቅርታና በእዝነት ወደ እርሱ እቸኩላለሁ ማለት ነው። አያር በምህረቱ በእዝነቱ በችሮታው ወደ እኛ ይሮጣል እንጂ እንደው በአካሉ ይሮጣል ማለት አይደለም። እኛ በቀረብነው ልክ ከዚያ እጥፍ በሆነ መልኩ በእዝነቱና በችሮታው ወደ እኛ ይቀርባል ማለት ነው። ይሄ ነው ትርጓሜ። እሺ አይ ቆይ አሁን አንተ እንዳልከው ከሆነ ምንድነው ያው እኛ ጎግል ስናደርግ ያየነው አንድ ነገር አለ። እኔ በራሴ ማለት ነው ይህ ሐዲስ በሁለት መንገድ እንደሚተረጎም የሚያሳዩ ማስረጃዎች አሉ። በሁለት መንገድ፣ አንደኛ አንተ ያልከው መንገድ ነው ማለት ሊተራሊ ሳይሆን ትርጉማዊ በሆነ መንገድ ይተረጎማል። ሌሎቹ ዑለማዎች ደግሞ ቀጥታ አላህ እንደሚሮጥ ነገር ግን ፍጥረት ወይም ደግሞ እኛ ሰዎች እንደምንሮጠው እንዳልሆነ የሚናገሩ ሐዲሶች አሉ። ይህን ታውቃለህ ብዬ አስባለሁ። ማለት ማንኛውም ሙስሊም ያውቀዋል ብዬ አስባለሁ። ስለዚህ እነዚህን ሁለት ሐዲሶች እንዴት ነው የምታየው አንተ? ማለት የትኛውን ነው የምንረዳው እኛ እንረዳ ቢባል ወይም ሙስሊሞች ደግሞ መቀበል ያለባቸው የትኛውን ነው የሚለውን ሀሳብ እሱ ነው አሁን የተናገርኩት ነው። ምክንያቱም ሐዲሱ እያወራ ያለው ወደ አላህ መቅረብ ሲባል የእኛንም መሮጥ፣ ወደ አላህ መሮጥ ሲባል ወደ የእኛንም መሮጥ ያነሳል። አንተ ለምሳሌ ወደ ፈጣሪ የምትሮጠው እንዴት ነው? እስኪ ንገረኝ። በሩጫ መሮጥ ነው? እሱ ሊተራሊ የሆነው ትርጓሜ የትኛው እንደሆነ ትክክለኛ እየነገርኩህ ነው። ይኸውልህ አንተ ወደ አላህ መራመድ ስህተት ነው እያልኩህ ነው። እሱ እንዴት እንደሆነ አሁን ወደ አንቀበለውም ነው። ስህተት ነው እሱ። ለምን እንደሆነ ታውቃለህ? ቀጥታ ሐዲቱ ላይ ስንሄድ ምንድን ነው የምናገኘው መሰለህ? ሐዲቱን ወደ እሱ ነው የምንመለሰው። ወደ አላህ መቅረብ ማለት ሰው ወደ አምላኩ እንዴት ነው የሚቀርበው? ፎይታ በመራመድ ነው የሚቀርበው። በዚህ አንተ ስለተራመድክና እቀበላለሁ፣ ያንን እቀበላለሁ። አንተ ሊተራሊ አይደለም ካልከኝ በቃ ተቀበልኩት። እሱ ነው ትክክለኛ ትርጓሜ። ያኛ ስህተት ነው ያልኩት። እሺ አሁን ይሄን ጋር ተያይዘው ማለት ነው አላህ ለምሳሌ ባት አለው ሁለት እጅ አለው ምናምን ብለህ እሱም ሊተራሊ ነው። አላህ ስብሐነሁ ወተዓላ እጅ አለው ሲባል ጊዜው ትክክለኛ እጅ አለው፣ ግን ያ ከፍጥረታቱ ጋር የሚመስል አይደለም። ያና የሚገናኝ አይደለም። ያ ከፍጥረታቱ ጋር የሚመሳሰል አይደለም። ፍጥረቱን በማይመስል መልኩ ረቂቅ የሆነ የማይመረመር መለኮታዊ እጅ አለው ብለን እናምናለን። ያ ጥያቄ የሚፈጥረው መቼ መሰለህ? ከፍጥረታቱ ጋር የሚመስል ከሆነ የዛኔ አዎ ይሄ እንዴት ከፍጡር ጋር ሊመስል ይችላል? ይህ ደግሞ አለ ለይሰ ከሚስሊሂ ሸይኡን ይላል። እኔ የሚመስል አንዳች እንኳን የለም ብሎ ከፍጥረታቱ ጋር እንደማንመሳሰል በደንብ አድርጎ ተናግሯል። ይሄ ነው አላህን የሚመስል የለም ማለት ነው። ማንም እርሱን የሚመስለው የለም፣ እርሱ ፈጣሪ ነውና፣ እኛ ደግሞ ሌሎቹ ፍጥሮች ነን። አላህ አዳምን እኮ በራሱ አምሳል እንደፈጠረው ሐዲስ ይናገራል። እሱ እንትን ነው ባህሪ ለማለት ነው። ሐዲስን ከፈለግ አስረዳለሁ። በሌላም ሐዲስ ላይ ላስረዳ። 841 ላይ ማየት ይቻላል። በደንብ አውቀዋለሁ ምን ለማለት እንደሆነ። አሁን ከፈለክ በጭንቅላቴ ላንብብልህ ምን ለማለት እንደሆነ። ሐዲሱም ላስረዳለሁ በሌላ ሐዲስ ምን ይላል መሰለህ? ኢነላሀ ኸለቀ አደም ዐላ ሱረቲሂ ጡሉሁ 60 ዚራዐን ፈቃለ ለሁ ያ አደም ኢዝሀብ ኢላ ሃኡላኢ መላኢካ ፈሰሊም ዐለይሂም ወሰይሩዱነ ለክ فذهب آدم وقال السلام عليكم راح وردوا عليه ورحمة الله وعليكم السلام وزادوه ورحمة الله. ይሄ ነው ያለው። አላህ አደምን በሱራ ብሎ ማለት እዚህ ቦታ ላይ ባህሪ ማለት ነው፣ ሲፋ ማለት ነው። አላህ አደምን በባህሪው ፈጠረው ማለት ነው። አላህ አደምን በባህሪው ፈጠረው። ሱራ ብሎ ማለት እሱ ይቅርታ እንዳላቋርጥና ይቅርታ ማለት አውጥተህ ቃሉን ብታነብልን ደስ ይለኛል። ወይም ደግሞ ሐዲሱ ካለ ካውጣልን ማለት እንደዛ አይልም። አንተ እንዳልከው ማለት ነው። አንተ እንዳልከው አይልም። ሐዲሱ ካለ ወይ እንግሊዘኛ አውጣልን። እኔ አረብኛ ስለማልችል እንግሊዘኛን ወይም አማርኛውን አውጣልን። በቃ እናውጣልሃለን። አረብኛ እናውጣልህ ቀጥታ ቃል በቃልና ሱራ የሚለው ባህሪ እንደሆነ እዚያው ላይ ላሳየህ። እኔ
ምን ትላለህ? አይ ነው እንግሊዘኛውን ወይም አማርኛውን አውጣልኝ። አረብኛ አይደለም የምፈልገው። አንተ ትክክለኛ ሐዲሱ የሚገልጽልህ ያኛው ነው። ማነው ስምህ? ትክክለኛ የሚገልጽልህ ሐዲስ የመጣው በአረበኛ ነው። ያንኑ ቃል በቃል ለምን እንደሚጠቀመው ላስረዳ ስልህ መረዳት አትፈልግም። አይ ያንኑ ቃል ነው የምፈልገው አለ። ሐዲስ በሐዲስ ይፈታል። እንዴት እንደሚፈታ እሱን አሳያለሁ። እሺ ኩሱዬ ምን መሰለህ፣ አሁን አረብኛ አንተ እኔ ስለማላውቀው አረብኛውን አንተ እንደፈለግ ልተረጎሙ ትችላለህ። ይሄ ብዙ እስልምና ላይ የሚሰራ ስለሆነ ማለት ነው። እንግሊዘኛውን የተረጎሙት ኖ አይደለም። እንግሊዘኛውን የተረጎሙት እኮ የእናንተው ሊቃውንት ናቸው። ረ እሱ ማነው የተረጎመው? የኛ ሊቃውንት እንግሊዘኛ ማነው የተረጎመው? ንገረኝ። ስለዚህ እንግሊዝኛውን አትቀበለውም፣ አማርኛውን አትቀበለውም። ስለዚህ የሚለውን ተወና የእናንተ ሊቃውንቶች ናቸው የተረጎሙት አልክ። ማነው የተረጎመልህ? ወደ አረብኛውን ኤአይ ተርጉምልኝ፣ ኤአይ ተርጉምልኝ ቀጥታ እንጂ እንትኑን አልፈልግም። ጉግል ተርጉሞ ሊሰጥ ነው የፈለግከው? ኖ አሁን እኮ ትርጉሙን ቀጥታ በኤአይ እንስማማ፣ ጉግል እንስማማ አለን አይደለ? ትርጉሙን አንስማማም። ማበላሽ ነው የሚተረጉምልህ። እንደሱ እኮ ነው የሸወዳችሁ። ጉግል ሄደው ተርጉሞ ይሰጧቸውና ያንን ተርጉማ ያስመጣል ጉግል ላይ። አሁን ላሳየህ፣ የሐዲስ ባለቤቶች ጋር መታሃል አይደለ? ምንም የሚከብድ ነገር አይደለም። ቆይ ላሳየህ። እዚያ ጋር ያለውን ቃል ለሌላ ቃል ሱራ የሚለውን ሲጠቀሙ ላሳየህ ነው እያልኩህ ነው። አንዴ በደንብ እንድትረዳ አድርገሃለሁ። ተረጋግተህ ሐዲስ ሁሱ ከሌላ ቀን አላህ አዳምን በራሱ አምሳል ፈጥሯል የሚል ሳይ ሙስሊም ክፈት። በቃ ክፈት። ትልቁ ላይ ነው ሂድ። ምን አታውቅልኝ? መረዳት አይፈልግም አይደል? አንተ ክፈታ። አከፍተውም እንደ ሐዲሱን ክፈትልኝ እባክህን። ከፍተህ አስረዳ። ማስረዳት የምትፈልገውን በኤአይ በጉግል ካልሆነ አልረዳም አለ ይሄ ሰውዬ። እናንተም መምህሮቻችሁም አንድ አይነቱ ናቸው። እስከ መቼ ድረስ? በፈጣሪ ሰው ወይ ላስረዳህ ከጠየቅክ በኋላ አትረብሽ፣ ሚውት አድርግ። አንተ በምትረዳበት መንገድ እኔ አስረዳለሁ። አብሽር። በአረበኛ ምናምን ችግር የለውም። አረበኛ እንተዋለን። እሺ እኔ አይደለም እንስማማ። ሁሉም በሚያወጣው እኔ እኮ እኔ የምፈልገው ሁሉም ሰው የሚያነበውን አስቀምጥ። አረብኛ ሁሉም ሰው አይችልም። እዚህ ጋር ኢትዮጵያውያንን እኛ ይችላሉ። ክርስቲያን አረብ ሀገር የሚኖሩ ልጆች አሉ። አንተ መሀይም ሆንክ ማለት ሁሉም መሀይም ነው ማለት አይደለም። አሁን ቤት አድርገሽ እስክመልስልህ ድረስ አዳምጥ፣ ሌላውም እንዲረዳ። አይ ቤት አድርግ። ቀጥታ ሐዲሱ ራህል ላውጣላችሁ፣ ሐዲሱን ላውጣላችሁ እንደሚል ተመልከቱ። ሱራ ብሎ ማለት ሲፋ ማለት ነው። አንዴ ያሳያችሁ። እሺ ሐዲስ እዚህ ጋር ይታያቸዋል። خلق الله آدم على صورته طوله 60 ذراعا ثم قال اذهب فسلم على أولئك النفر وهم نفر من الملائكة جلوس فاستمع ما يحيونك فإنها تحيتك وتحية ذريتك. فذهب فقال السلام عليكم فقال السلام عليك ورحمة الله فزادوه ورحمة الله. فكل من يدخل الجنة على صورة آدم في طوله 60 ذراعا فلم تزل الخلق تنقص بعد حتى الآن. እዚህ ቦታ ላይ አላህ አደምን በአምሳሉ ፈጠረው ሊለን የፈለገው ይሄ ነው። ጉግል እንደዛ ብለህ ተረጉምላችኋል፣ ግን በጉግል አትምሩ ነው የምንላችሁ። አሁን ይህን ሱራ የምትለውን እችን በደንብ አድርጋችሁ ተመልከቱ። እሺ ይሄ ሱራ ይላል አይደለ? በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም የገነት ሰዎች ወደ ገነት ሲገቡ በበድር ጨረቃ ሱራ ይገባሉ አሉ። በበድር ጨረቃ ባህሪ ማለት እንጂ በጨረቃ ቅርጽ ክብ ሆኖ የገነት ሰዎች ይገባሉ ማለት አይደለም። ገብታችኋል አይደል? ይሄን ቃል በሌላ ሐዲስ ላይ ሲጠቀሙት እንመልከተው። ሱራ ብሎ ማለት ሲፋ ማለት እንደሆነ ገብታችኋል። ሲፋ ማለት እንደሆነ ከሊቃውንቶችም ንግግር ከፈለግ ካውጥቻ ያሳያለሁ። አላህ አደምን በባህሩ ፈጠረው ሲባል ጊዜ አላህ እንደሚሰማ ሁሉ አደምንም የሚሰማ አድርጎ ፈጠረው። አላህ እንደሚያይ ሁሉ አደምንም የሚያይ አድርጎ ፈጠረው እንጂ እንደው ሙሉ የአደምን ቅርጽ ይዟል ማለት አይደለም። እንደዚያ እንደሆነ ቁርአን ራሱ ይፈታልሃል። እሺ አሁን መጀመሪያ ሐዲሱን ላሳያችሁ። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም እንደሚናገሩ ፈሊኩል ዋሂድን እምራአታን
ያው እና እዚህ ጋር ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንደሚሉ ያሳያችሁ። እያንዳንዱ ሰው ወደ ገነት ሲገባ ጊዜ በበድር ጨረቃ መልክ ሆኖ ይገባል ይላሉ። ያ ማለት እንደው ጨረቃ ልክ የጨረቃን ቅርጽ ይዞ ክብ ሆኖ ይገባል ማለት ሳይሆን የሚያበራ ሆኖ ለሚል ነው። አንድ ቤት አድርገ እሱ ብዙ ቦታ ይርቅ። ቀላል እኮ ነው ጥያቄው። በጣም ብዙ ቦታ ይርቅ። ቤት አታደርግም፣ ቤት አታደርግም፣ አትረብሽ። ይቀጥል ግን እንዳታስወርደኝ። ማንም ያስወርድህ? ከፈለግ ትልቅ ላይ ያደረግከው እኮ ማውጣት አልቻልክም እንጂ እንዳታስወርደ የድኹሉ አንድ ላውጣላችሁ ሐዲስን አህል ልጀና አውጣ ማለት እኔ አወጣለሁ። በቃ አሁን አዲሱን አግኝቼዋለሁ። ችግር የለውም አወጣላለሁ። ትልቁ ላይ አድርገኝ። ና ትልቁ ላይ አድርግ። ክፈት። ትልቁ ላይ ነው። ክፈት። እሺ ታያሉ እንግሊዝኛ አረበኛ ላይ 28:41 ይሄው ሸሪያ ያድርገው። ይሄው አረብኛ ይሄው አረብኛ። እሺ እኔ አረብኛ ስለማልችል እንግሊዝኛው ነው ማነብልህ። ይሄው አንድ ነው በቃ። አላህ አድምጠኛ። አሁን እኔ እየመለስኩልህ ነው አይደል? አንድ አይደለም። ላስረዳህ እያልኩህ ነው። ከጠየቅክ በኋላ መልሱን አዳምጥ። ላስረዳህ እያልኩህ ነው። አንድ አይደለም። ጉግል ተርጉም የሚሰጣቸው እና እርሱ አንድ አይደለም። ገብቶሃል አይደል? ላስረዳህ በደንብ አድርገህ ተከታተለኝ። በቃ በአረብኛ አትቅጠፈኝ። እኔ ምንም አልፈልግም። አሁን ተጽፏል። የተጻፈውን ላንብብልህ። ከፈለክ ደግሞ ሌላ ሀዲስ አወጣልሃለሁ። ሌላ ሀዲስ አለኝ ከፈለክ ይህን ማረጋግጥ ማለት ነው። አዳምጥሽ ምንም የምታውቀው ነገር የለም። ገብቶሃል አይደል? አሁን ላስረዳህ። የተሸፈናሉ እስከ መቼ እንደሱ አትበል። ይሄ እንደዚህ ብለው መሀይም ያደረጉህን መምህሮችህን ተዋቸው። ከዚህ በኋላ በአረበኛ መደበቅ እያሉ ያለ እውቀት አድርገው አስቀሯቸው አይደለ? ካላውቅም ማለት እኮ ትችላለህ። አሁን እዚያ ቦታ ላይ ይታቻቸዋል አይደል? መረዳት ለሚፈልግ ሰው ተመልከቱ። ሐዲሱ ላይ ያመጣኸው ኢነላሃ ኸለቀ አደም ዐላ ሱረቲሂ የሚል ነው። አላህ አደምን በሱራው ፈጠረው። ሱራ ማለት ታዲያ ባህሪ ማለት እንደሆነ ይሄኛው ሐዲስ ይፈታላችኋል። ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ጋር ምን አሉ? ተመልከቱ። ሐዲሱን ያዙት። ያውና ምን ይላል? አወል ዙምረትን ተድኹሉ ልጀና ዐላ ሱረት ልቀመር ለይለት ልበድር አሉ። መጀመሪያ ወደ ገነት የሚገቡት ጭፍሮች በበድር ጨረቃ ወይንም በልክ በጨረቃ ቅርጽ ሆኖ ይገባሉ አሉ። የጨረቃ ቅርጽ ሆኖ ይገባሉ ማለት የገነት ሰዎች እንደው ክብ ጨረቃ ሆኖ ይገባሉ ማለት ነው? እስኪ መልስልኝ፣ መልስ። የገነት ሰዎች ወደ ጀነት በጨረቃ ቅርጽ ሆኖ ይገባሉ ሲባል እንደ ጨረቃ ክብ ሆኖ ይገባሉ ማለት ነው ወይንስ እንደ ጨረቃ የሚያበሩ ሆኖ ይገባሉ ማለት ነው? እሱን አንተ ነው የምታውቀው። እኔ ምን አውቃለሁ እኮ ያን ማወቅ አትፈልግም። ይኸው ራሱን ዘጋ። እያችሁ አይደለ? የሱራ የሚለውን ቃል እሱን ቃል ሌላ ቦታ ላይ እኔ እኮ የጠየቅኩ አላህ አምሳል የለውም አልከኝ። ከዚያ በኋላ ሳይ ሙስሊም 28:41 ላይ አላህ አዳምን በራሱ አምሳል እንደውም 30 እንደውም ሂዝ ሌንግስ 60 ኪዩብ ይላል። አዳምጥ። ማወቅ የማይፈልግም እኔ ምን አገባኝ ስለዛም የሚል እንደዚህ አይነት አካሄድ አትሄዱ። ሐዲስ በሐዲስ ይፈታል። እሺ ልክ ለምሳሌ መጽሐፍ ቅዱስ በመጽሐፍ ቅዱስ ይፈታል። እሱ ሐዲስ በዚህኛው ሐዲስ እንደሚፈታ ላሳየህ ነው። ምንም ቃል ሳይቀየር የሁለቱም ቃል አብሮ ሁለቱም እዚህ ጋር አለ ባህሪ ለማለት ነው። አይ እንደሱ አይደለም የምፈልገው እንዳው የመጀመሪያውን ሐዲስ እሱን ራሱ አንተ ያዝከውን የሊቃውንቶች ፍቺ በእሱ ላይ ያለውን እፈልጋለሁ ካልክም አሁንም ላሳየህ፣ ችግር የለም። ሊቃውንቶች ምን እንዳሉ ደግሞ ላሳየህ። እሺ አላ ሱፈቲ በባህሪው ላይ ፈጠረው ማለት ነው። ላሳየህ ላሳየህ። ያው ምን ለማለት እንደሆነ ኑ ላሳያችሁ። አላህ ልክ እንደሚሰማ ሁሉ አደምንም የሚሰማ አድርጎ ፈጠረው። አላህ እንደሚያይ ሁሉ አደምንም የሚያይ አድርጎ ፈጠረው ለማለት ነው።
ይሄ ነው በእርሱ ባህሪ ላይ ፈጠረው ሲባል ጊዜ እሱ እንደሆነ ከሊቃውንቶች ንግግር አንዴ ላሳይና፣ ያው ይሄ ራሱ ሐዲስ ነው አይደለ? እንዳረጋግጥልኝ አንተ ራስህ የት ላይ ነው ያለው? ቡኻሪ ነው የገለጥከው? ሙስሊም ላይ ነው? አንዴ ነገረኝ። ሚውተን አንሳን። ቡኻሪ ሙስሊም ሳይ ሙስሊም 2841 2841 አየሁ አይደለ? ቁጥሩ እየሰማችሁ አድምጡ። ሶሒህ ሙስሊም 2841 ልክ ነኝ አይደለ? ልክ ነኝ? አሁን እዚህ ቦታ ላይ ሊቃውንቶች ምን ብለው እንደሚናገሩ ተመልከት። ወኢነመል ማዕና ይላል ትርጉሙ አላህ ስብሓነሁ ወተዓላ እንደሚሰማ ሁሉ አደምንም የሚሰማ አድርጎ ፈጠረው። የሚያይ እንደሆነ ሁሉ አንዱ ጨቀጥ ተዝህ እያለ ወደ አማርኛ ተርጉምልህ። እሺ ባህሪያቱ ይታያል። ስለ ባህሪያቱ ነው የሚናገረው። በባህሪው ላይ መፍጠሩን የሚናገር ነው አላህ ስብሓነሁ ወተዓላ። ያና አላህ እንደሚያይ ሁሉ አደምንም የሚያድርጎ ፈጠረው። ትርጉሙም ይላል ከዚህ ጀምሬ ላንብብልህ። ያው እና ያው ትርጓሜ ላንብብልህ። ትርጉሙም እግዚአብሔር ብሎ ነው የሚተረጉመው አላህ የሚለውን አዳምን በመስማትና በማየት በፊት በእጆቹና በእግር ፈጥሮታል ማለት ነው። ሆኖም መስማት እንደ መስማት አይደለም፣ ማየት እንደ ማየት አይደለም እና ንግግር እንደ ንግግር አይደለም። አየህ። ስለዚህ አላህ ስብሓነሁ ወተዓላ በባህሪያቱ ፈጠረው ማለት ነው። በባህሪያቱ እያለ አስቀምጦለታል። ስለዚህ ከቅድም ጀምሬ እየነገርኩህ ነው። ሱራ ሲባል ጊዜ በባህሪው ማለት ነው። አላህ ይህን ራሱን የተረጎመው ከሰዎች ትርጓሜ በላይ ደግሞ የአላህን ትርጓሜ ልስጥህ። አላህ እኔ ሰሚና ተመልካች ነኝ እንዳለው ሁሉ አደምንም ሰሚና ተመልካች አድርጌ የፈጠርኩት ይላል። ከዚህ አንጻር ነው አምላክ ይሰማል፣ እኛም እንሰማለን፣ ሰሚ አድርጎ ፈጥሮናል። ግን ያ የእኛ መስማትና የእርሱ መስማት አንድ አይደለም። ያ ነው ትርጓሜው። አላህ በዚህ ሁኔታ ፈጠረው ለማለት እንጂ። እሺ ለምሳሌ አሁን ይህንን ቃል ሙሐመድ ማለት ነው በሚሽካቲ ምንድን ነው ሚሽካታ አልማሳቢ 35-25 ላይ ክፈትልኝ። 35-25 ላይ ሙሐመድ እንዲህ ብሎ ይናገራል። ይኸውና ከፈለጋችሁ ሀዲሱ መክፈት እችላለሁ። ችግር የለው ንገረን። ይኸውና ያው when any of fight he must avoid the face of God created Adam in his own image ይላል። ማንም ሰው ከሰዎች ጋር ሲጣላ ፊቱን እንዳይመታው ምክንያቱም አላህ በራሱ መልክ ሰውን ፈጥሮታልና ብሏል። ይህንን እንዴት ታየዋለህ? ሚውት ሆነሃል። ምናልባት እየተሰማ አይደለም የምትናገረው። ይቅርታ ሚውት አድርጌው ነበር። እሺ ያ ማለት አሁንም እንዳሳየሁህ አላህ በባህሪው ፈጠረው ማለት ነው። በባህሪው የሚለውን ቃል በቃል እያሳየሁ ነው። የሊቃውንቶች ፍቺ ባህሪ ማለት አምላክ እንደሚሰማ ሁሉ እኛንም የምንሰማ አድርጎ ፈጠረን። አምላክ የሚያይ እንደሆነ ሁሉ እኛንም እንደምናይ አድርጎ ፈጠረን። አላህ ራሱ ሲገልጽ እኔ ባያለሁኝ ይመለከታለሁ እሰማለሁ ካለ በኋላ አደምንም የሚያይና የሚመለከት አድርጌ የፈጠርኩት ይላል። ቆይ እንዴት እንደሆነ ቁርአኑ ላይ ላሳየህ። ራሱ አላህ ከተናገረው ማለት ነው። እኔ ሰውን ፈጠርኩት የሚያይና የሚሰማ አድርጌ እያለ ይናገራል። ራሱንም ሲገልጽ አላህ እኔ የማይና የምሰማ ነኝ እያለ ይገልጻል። ያለ ማለት ነው። ያን እንደሆነ እዚህ ጋር ላሳየህ። ስለ ሰው ልጅ የመጀመሪያ አፈጣጠር በሰው ላይ የሚታወስ ነገር ሳይሆን ከዘመናት የተወሰነ ጊዜ በእርግጥ አልፎበታል አለ። እኛ ሰውን በህግ ወይም በግዳጅ የምንሞክረው ስንሆን ቅልቅሎች ከሆኑ ከፍትወት ጠብታ ፈጠርነው ሰሚ ተመልካችም አደረግ ነው ይላል። ምንድነው ሰው ሲፈጠር ሰሚና ተመልካች ነው። አላህ ራሱ ሲገልጽ ደግሞ ሰሚና ተመልካች ነኝ ይላል። ገብቷል? ቆይ ላሳየህ እሱንም ያለበት ወካነ አላሁ ሰሚዐን በሲራ ይላል። አላህ ራሱን ሰሚና ተመልካች አድርጎ እንደፈጠረ ማን ነው? አደምን ሰሚና ተመልካች አድርጎ እንደፈጠረው ሁሉ ራሱንም ሰሚና ተመልካች ነኝ ይላል። ከዚህ አንጻር ነው አላህ ራሱ አደምን በባህሪው ፈጠረው ሲባል ጊዜ ሰሚዐን በሲራ አላህ ስለ ራሱ የተናገረው ላሳየ። ሰሚዐን በሲራ ሱረቱ ኒሳ 58 ላይ 58 ላይ ላሳይ። ያው እና አላህ እዚህ ጋር ሲናገር ያ መጨረሻ ላይ ይታያል።
አላህ ሰሚ ተመልካች ነው ይላል። አላህ ሰሚ ተመልካች ነው። አደምንም ምን አለ? አደም ሰሚ ተመልካች ነው አለ ቅድም። ስለዚህ አላህ ስብሐነ ወተዓላ ባጭሩ አደምን በሱራው ፈጠረው ሲባል ጊዜ እርሱ ሰሚ ተመልካች እንደሆነ ሁሉ እርሱንም ሰሚና ተመልካች አደረገው። አላህ አዛኝ እንደሆነ ሁሉ የሰው ልጅንም አዛኝ እንዲሆን አድርጎ ፈጠረው። አላህ የሚያገናዝብ የሚያስተውል እንደሆነ ሁሉ የሰው ልጅንም በዚያ መልኩ የሚያገናዝብ የሚያስተውል አድርጎ ፈጠረው። እንስሳቶች ግን በዚህ ላይ አልተፈጠሩ። ገባርም። ስለዚህ አላህ ስብሐነ ወተዓላ ሰውን በእንትኑ ፈጠረው፣ በባህሪው ፈጠረው ሲባል ጊዜ ይህን ለማለት ነው እኮ። ይሄ እኮ አምሳል የሚባለው እኮ ይሄ ነው። ታዲያ አምሳል ማለት ይሄ አይደለም? አንተ እንደሱ ኦኬ። አላህ ስብሐነ ወተዓላ ይሄንን እኛ ስንገነዘብ ጊዜ ከፍጥረቱ ጋር በማይመስል መልኩ ነው። የአንተ ግን እግዚአብሔር አዳምን በመልኩ ፈጠረው ሲባል ጊዜ ልክ እንዳንተ ሙሉ መልክና ገጽታ አለው ማለት ነው። እንደዛ ብለህ የምትረዳው? እንደዛ አላልኩም እኔ። አሁን አመጣው እኮ አንተ አላህ። አሁን ትክክለኛው መልስ መለስክልኝ። ምን አልከኝ? አላህ ይሄንን ሲፈጥር ልክ እንደ አዳም ወይም እንደ ፍጥረት አይደለም። የስ ትክክል። በቃ እንዲህ ብለህ ቅድም መመለስ ትችል ነበረ። ለመለስልህ ነበር። አንሳል ያለውም አይደለም እንደ ሰው አይነት አይደለም ማለት ነው ብቻ ነው። አዎ አንተ አልረጋጋም አልክ። ተረጋጋ እባክህ ስልህ አይ ሙሉ እንትኑ የእንግሊዝኛ ትርጓሜ ብቻ ነው ማየት እንፈልገው አልክ። ከመጀመሪያው ጀምሬ እየነገርኩህ ነበር። አላህ የሚያይ እንደሆነ ሁሉ እኛንም የምናይ አድርጎ መፍጠሩ፣ አላህ የሚሰማ እንደሆነ ሁሉ እኛንም የምንሰማ አድርጎ መፍጠሩ፣ አላህ አዛኝ እንደሆነ ሁሉ እኛንም አዛኝ አድርጎ መፍጠሩ። ግን በፈጣሪና በፍጥረታት መካከል የስም መመሳሰል እንጂ የባህሪ የማንነት መመሳሰል የለም። ልብ በሉ። ያ ማለት የእኛ እይታ የተገደበ ነው። የፈጣሪ ግን የተገደበ አይደለም። እኔ ለምሳሌ ከዚህ ከቤቴ በስተጀርባ ከግድግዳ በስተጀርባ ምን እንዳለ ማየት አልችልም። የተገደብኩ ነኝ። ፈጣሪ ግን የተገደበ አይደለም። ሁሉን የሚያይ የሆነ ነው። ገብቶሃል አይደል? ያ ለማለት እንጂ ሌላ አይደለም። እሺ፣ በዚሁ መሰረት እግዚአብሔር ይወርዳል ብለህ ታምናለህ? አልጨረስኩም። ቆይ አሁን እኮ ምን መሰለህ አንዳንድ እንዲሆን ቆያት በላ። አይ ኖ እቺን ብቻ ልጠይቅና ከዛ እንቀጥላለን። ችግር የለውም ማለት ለምሳሌ አሁን አላህ ትቀጥላለህ አለው እዚህ ሆነኛ አለሁኝ። ችግር የለውም። አንድ ጊዜ እግዚአብሔር የሰዎች የሰሩትን ከተማና ግንብ ለማየት ከሰማይ ይወርዳል ብለህ ታምናለህ? እኛ እግዚአብሔር አምላካችን እንደዚህ አላህ እንዳልከው አንተ እንዳልከው እግር አለው አላህ የሚለውን ተውና አሁን እግዚአብሔር ላይ ቁመህ አስረዳሽ እኮ። በቃ አልኩህ እኮ። እሺ አዳምጥሽ። እግዚአብሔር ተገልጧል አልተገለጠም? ታይቷል አልታየም? እግዚአብሔር ለብዙዎች በተለያየ አምሳል ታይቷል። እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ናታ። እግዚአብሔርን ያየው አንድስ እንኳ የለም ይላል አይደለ? አዎ ትክክል ነው። ይሄ ጥቅስ ትክክል፣ በጣም ትክክል ነው። እግዚአብሔርን ያየ የለም። ትክክል ነው። አዎ እግዚአብሔርን በባህሪው ባለበት በእግዚአብሔርነቱ ማንም ሰው ያየ የለም። ራሱ ቀድሞ ምን ብሏል? እኔን አይቶ በሕይወት መኖር የሚችል የለም ለሙሴ ነግሮታል። ስለዚህ እግዚአብሔር አልታየም። እግዚአብሔር ያልታየው በባህሪው በእግዚአብሔርነቱ እንጂ እነ ሙሴ ለምሳሌ ሙሴ እግዚአብሔርን በቁጥቋጦ ውስጥ ሆነ በእሳት አምሳል አይቶታል። ኢሳይያስ እግዚአብሔርን በንጉሥ አምሳል አይቶታል። እግዚአብሔር አልታየም የሚለው ይሄ ስህተት ነው ማለት ነው አይደለ? አይደለም፣ ሁለት ፍቺ ያለው ቅድም አንተ እንዳልከው ማለት ነው። ምንድን ነው እግዚአብሔር በባህሪው አይታይም የሚል ሲሆን፣ ሁለተኛ ደግሞ እግዚአብሔር ለሰዎች ለነቢያት በአምሳል ታይቷል ማለት ምሳሌ ሆኖ፣ ለምሳሌ በደመና መልክ ለእስራኤላውያን ታይቷል። በደመና መልክ ምናምን አይደለም፣ ራሱ እግዚአብሔር ታይቷል። ራሱ እግዚአብሔርማ እንዴት ይታያል? አይታይም እኮ መንፈስ ነው ተብሏል። ስለዚህ ራሱ እግዚአብሔር አልተገለጠም አይደለ? ራሱ እግዚአብሔር በሌላ አምሳል ታይቷል ማለት ምን ማለት መሰለህ? በእሳት አምሳል ሆኖ በሌላ አምሳል አላልኩም። ራሱ እግዚአብሔር ተገልጧል ለሰዎች ወይንስ አልተገለጠም? ጥያቄ አልገባኝም። ምንድን ነው የምትለው? አሁን ለሁለት ነገርከኝ። በጣም አብራራሁ። አመሰግናለሁ። አንደኛ በደመና ምናምን እያደረገ ለሰዎች ተገልጧል አልከኝ። እሱ ሳይሆን ራሱ እግዚአብሔር ራሱ ተገልጧል አልተገለጠም ለሰዎች እኮ። ራሱ እግዚአብሔር እኮ ነው በደመና የሚገለጸው። ስለዚህ እግዚአብሔር ታይቷል ማለት ነው። በደመና በአምሳል ሆኖ ታይቷል ነው።
ራሱ እግዚአብሔር በአምሳል በሌላ ነገር በሰው ምናምን እየተገለጠ ሳይሆን ራሱ እግዚአብሔር ታይቷል ወይ? ራሱ እግዚአብሔር ተገልጧል። በማንነቱ በመለኮታዊ ባህሪው ተገልጧል። አሁን አየህ ችግራችሁ እናንተ እንደዚህ አይነት ጥያቄ። አሁን ይሄ ጥያቄ እግዚአብሔር ችግራቸው የሚለን ተወና እግዚአብሔር በመለኮታዊ ባህሪው ተገልጧል ወይንስ አልተገለጠም? ጭራሽ አልተገለጠም። እግዚአብሔር በመለኮታዊ ባህሪ ማንም ማየት አይችልም። አያቸው አይደል? እነሱ ራሱ ያልተገለጠ እያሉ ሙድ ይዛሉ። ያው ያልተገለጠ አምላክ ነው የሚያመልኩት። ጭራሽ አልተገለጠም ማለት አንተ እፎይ ቤት ሄደህ አልተገለጠም ያልከውን ለማቻቻል ነው። አያቸው አይደል? እንደዚህ ናቸው። ጭራሽ አልተገለጠም ማለት እግዚአብሔር። እኔ እንደዚህ እያልኩኝ 50 ክርስቲያን እያስገባሁ በየቀኑ ሙድ መያዝ እችላለሁ። ግን ዓለማዊ ፖለቲካ አይደለም። እናንተ አይምሯቸውን እንድትከፍትና እንድታውቁ ነበር እነዚያን ሁሉ ጥያቄ የጠየቁላችሁ። ግን እነዚያን ጥያቄ ያልመለሳቸውን ጥያቄ ዞር ብላችሁ እንዳታዩ ሸፈኗችሁ። እግዚአብሔር ተገልጧል ወይ? በጭራሽ አልተገለጠም አለ ይሄ ሰውዬ። አዎ ኢየሱስ ክርስቶስም ዮሐንስ ወንጌል ዮሐንስ ራሱ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው አንድስ እንኳ የለም አለ። ኢየሱስ ክርስቶስ ራሱ ዮሐንስ ወንጌል ምዕራፍ 5 ቁጥር 36 ላይ ምን አለ? እግዚአብሔርን አንዳችሁም እንኳን አላያችሁትም አለ። ታዲያ ያልተገለጠ አምላክ ይዘን አንዴ ግን ትኩረት እንድታደርጓቸው የፈለግኩባቸውን ጥያቄዎች እነዚያን በፍጹም እናንተ እንዳታስተውሉ ዘጓቸው። ወላሂ ላዚም አንደኛ ያህዌ ነው አምላኬ ብለሃል። ያህዌ አምላክህ እንደሆነ ኢየሱስና ሐዋርያቶች የገለጹበትን ማስረጃ አምጣ ብዬው አላመጣም። ሁለተኛ አምላክህ ኢየሱስ ክርስቶስ አምላክ አለኝ ብሎ አስተምሯል ወይንስ አላስተማርም? አስተምሯል። ሶስተኛ አምላክ እንደማይሞት መጽሐፍ ቅዱስ ያስተምራል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ አምላክ በፍጹም አይሞትም ይላል። ነገር ግን አንተ የምታመልከው አምላክ ይሞታል አይሞትም ስለው ሞተዋል አለ። እንዳለ እነዚህ እንዲህና የመሰሉ ወሳኝ ጥያቄዎችን አይምሯችሁን እንድትከፍቱ ብዬ ጠየቅኩላችሁ። ምንም ማንም አይደለም እሱ ያመጣው ልጅ ማንም ቄስ ሊመልሳቸው አይችሉም። እነዚያን ጥያቄዎች በጌታ ስብላሉ ማንም አይመልሳቸው። ከዚያ በእናንተ ላይ ሙድ ያዙባችሁ በራሳችሁ ላይ አልተገለጠም ምናምን እያሉ ያው እግዚአብሔር ተገልጧል ወይ ብዬ ስጠይቀው በፍጹም አልተገለጠም አለ። አላህ ይመስገን እግዚአብሔር አልተገለጠም። ጥያቄ ያለ ይቀጥል። አምላክ አይገለጥም። ይውላችሁ አምላክ ቢገለጥ ኖሮ ነቢያትን መላክ ባላስፈልገው ነበር። አሁን ቁም ነገሩ ሳወራችሁ የነቢያቶች አምላክ ራሱን ቢገልጥ ኖሮ ነቢያትን መላክ ለምን አስፈለገው? ያው እኔ መጥቻለሁ መኑብኝ ማለት ይችል ነበር። ግን ነቢያት ያስፈለገበት ምክንያት በእርሱ አምላክን ሳናየው እንድናምንበት ዘንድ ነው። ገብቷቸዋል? ሳናየው እንድናምንበት ዘንድ ነው። ስለዚህ ስለ አምላክ በተነገረን ልክ እናምናለን። ያልነገሩንንስ ዝም እንላለን። ገብታችኋል አይደል? በአምላክ ላይ እነርሱ ነቢያት ያልነገሩንን እኛ ከራሳችን ብንናገር ቅጥፈት ነው የሚሆነው፣ ክህደት ነው የሚሆነው። ስለዚህ የገለጸውልንን ይሄ ተገልጸውልናል፣ ያልተገለጸውን ደግሞ ያንን አልተገለጸም ብለን እናምናለን። ልክ ይሄ ልጅ ሙሉ እንደው አምላክ ተገልጿል ወይ ስለው ኧረ እግዚአብሔር አልተገለጠም ማለት አላህ ነው። እሺ ጥያቄ ያለው ካለ መቀጠል ይችላል። ጥያቄ ያለና መናገር ይቻላል። ተረኛ ይቻላል ተናገረች። እሺ መጀመሪያ ሰላም እላችኋለሁ ሁላችሁንም እዚህ ያላችሁ። ከዛ እኔ የክርስትና ተከታይ ነኝ እና አንዳንድ ላይ ሙስሊም ላይ ጥያቄ አለኝ። ይቻላል አይደል? እሺ አንደኛ ጥያቄ ተውሂድ ማለት በእስልምና እንዴት ነው የሚገለጠው? ተውሂድ እና ስላሴ አንድ ናቸው ወይስ የተለያዩ ናቸው ብዬ አንድ ጥያቄ አለኝ። ከዛ ደግሞ ሌላ ደግሞ ኢየሱስና ከእናንተ ጋር ማለት ነው ኢሳና መሐመድ አንድ ናቸው ወይ? ሁለቱም ነቢይ ናቸው አይደል? አንድ ናቸው ወይስ የተለያዩ ናቸው? እሺ ሌላ ደግሞ የቋንቋ ማለት ነው። አሁን አረብኛ በሙስሊምና ማለት ነው በአረብኛ ብቻ ነው እና መጸለይ ማንኛውም ሀገር ላይ ያለው ከአረብኛ ውጭ መጸለይ ይቻላል ወይ? በራሳቸው ቋንቋ ይቻላል ወይ ብዬ ይህን ጥያቄ አለኝ። አመሰግናለሁ። በጣም ጥሩና ወሳኝ ጥያቄዎች። በቃ እውነት ለሚፈልግ ክርስቲያን አይነት ጥያቄ በቃ ተውሂድ እና ስላሴ ምንድን ነው? የነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም እና የኢየሱስ ክርስቶስ አንድነትና ልዩነት እነርሱ ምንድን ናቸው? አምልኮ በምናደርግ ጊዜ ደግሞ ሶስተኛው ጥያቄ ለምን በአረብኛ ብቻ ተገደበ? በሌላ ቋንቋ አምልኮ ማድረግ አንችልም ወይ? በቃ ይሄ በጣም አሪፍ ጥያቄ። የመጀመሪያው ጥያቄ ላይ ስንሄድ ጊዜ ተውሂድ ማለት ምን ማለት ነው?
ተውሂድ ብሎ ማለት አምላክን በብቸኝነት ማምለክ ማለት ነው። ኢፍራዱላሂ ቢልዒባዳ የአምላክን ብቸኝነት የሚገልጽ አስተምሮ ተውሂድ ይባላል። አምላክ በማንነቱም በምንነቱም አንድ ብቻ ነው ብሎ ማመን ተውሂድ ይባላል። ታዲያ የነቢያቶች አምላክ ይሄው ነው መገለጫው። በማንነቱም በምንነቱም አንድ ብቻ ነው። አሁን ማንነት ምንድን ነው? ምንነት ምንድን ነው? ማንነት አሁን እኔ ማን ነኝ በባል ማን ነኝ? እኔ ልጆች ኮሜንት ላይ ጻፉ እንድትረዱት። እኔ ማን ነኝ? ማን ነኝ? እኔ ማን ነኝ? መልሱም ሁሱ ነኝ አይደለ? እሺ አሁን ደግሞ ምንነት ምንድን ነኝ? ሰው ነው። ይሄ ማንነትና ምንነት ይባላል። ቀጥታው ወደ ፈጣሪ እንወሰደው። ፈጣሪያችሁ አላህ ማን ነው? ማን ነው ከተባለ ፈጣሪያችን አላህ። በዚህ በማንነቱ በአላህነቱ ስንት ነው? አንድ ብቻ ነው። ማስረጃ ቁል ሁወ አላሁ አሐድ በል እርሱ አላህ አንድ ነው አለ። አያ በማንነቱ አላህ አንድ ብቻ ነው። ሁለት ሊሆን ይችላል ወይ? ላ በፍጹም አንድ ብቻ ነው ብሎ ዘግቶታል። እሺ ምንነት አላህ በምንነቱ ምንድን ነው? ምንድን ነው ልጆች? አላህ በምንነቱ ምንድን ነው? ፈጣሪ ወይንም አምላክ። አምላክ። እሺ በአምላክነቱ ስንት ነው? ራሱ ቁርአን ላይ ይንገረን። ወኢላሁኩም ኢላሁን ዋሂድ እኔ አምላካችሁ አላህ አንድ ብቻ ነኝ አለ። አንድ ብቻ ነኝ አለ። እሺ ያ አላህ በማንነቱ እንዳው ሶስት ሊሆን ይችላል? አሁን ለምሳሌ እግዚአብሔር አለን እና በእግዚአብሔር ሶስትነት አለው። አብ ወልድ መንፈስ ቅዱስ እንላለን ይላሉ አይደለ? አላህስ እንዳው በማንነቱ ሶስትነት አለው? ላ የለውም፣ ዘግቶታል። ኢነማ አላሁ ኢላሁን ዋሂድ አለ። እኔ አምላካችሁ አላህ አንድ ብቻ ነኝ አለ። በቃ በማንነቱም አንድ ብቻ ነው፣ በምንነቱም አንድ ብቻ ነው። አሁን ተረዳችሁ አይደለ? ማንነት እና ምንነት ከአምላካችን ከአላህ ዘንድ ብቸኛ ነው። በቃ በዚህ ወደ ክርስቲያኖች ጋር ስንሄድ ደግሞ በማንነቱ ሶስት ማንነት አለው፣ አብ ወልድ መንፈስ ቅዱስ። በምንነቱ በመለኮቱ ደግሞ አንድ መለኮት ብለው ያምናሉ። አሁን ጥያቄው ማን ነው ይሄን ያስተማረ? ከነቢያት መካከል ነው። እነ ሙሴ እግዚአብሔርን ሰብከዋል። ነገር ግን አንዲት ቦታ ላይ እግዚአብሔር በማንነቱ ሶስት ነው፣ አብ ወልድ መንፈስ ቅዱስ ነው ብሎ ያስተማረ የለም። ገብቷችኋል? ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ወደ ሰማይ ቀጥ ብሎ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ አለ። እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይችለች የዘላለማዊ ሕይወት አለ። አምላክን ምን ብሎ ገለጸ? አንድና ብቸኛ ነህ። እንዲሁም እኔ መልእክተኛ ነኝ ብሎ ገለጸ። ይህን ይመስላል። ገብቷችኋል? ምንድነው ከእናንተ ጋር አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ ያስተምሯቸዋል። ነገር ግን ከኦሪት ዘፍጥረት እስከ ራእይ ድረስ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ ያስተማረ የለም በፍጹም። ገብቷችኋል? ይህ ነው ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ በአብ ወልድ መንፈስ ቅዱስም እየሄዳቸው አጥምቋቸው ላ እዚያ ስለ መለኮት እያወራ አይደለም። ሶስት አካሎችን ስለጠቀሰ ማለት ያንን አንድ አምላክ ነው እያለ ነው ማለት አይደለም። ጳውሎስ ቆሮንቶስ መልእክቱ ላይ አብ ወልድና መላእክቶቹ እያለ ይናገራል። መንፈስ ቅዱስ ምትት ማለት ነው። ስለዚህ መላእክቶች አምላክ ሊሆኑ ነው ከአብና ከወልድ ጋር ስለተጠቀሱ አያስኬድም እሱ። ስለዚህ አምላክ አላህ ስብሐነ ወተዓላ በመለኮት አንድ ብቻ ነው፣ በማንነቱም በምንነቱም አንድ ብቻ መሆኑን የሚያስተምር የእውቀት ዘርፍ ተውሂድ ተብሎ ይጠራል። ያ ነው እና ስለዚህ ነቢያቶች ይህንን ቃል በቃል አስተምረዋል። እንዳለ ነቢያቶች መጽሐፍ ቅዱስ ላይ ስትሄዱ የአምላክን አንድነት ያስተማሩበት እርሱ ተውሂድ ይባላል። ሶስትነትን ያስተማሩበት ግን በፍጹም ስለሌለ ይሄ ስላሴን አለማስተማራቸውን ከዚህ ትረዳላችሁ። ይህን ይመስላል። ነቢያችን ሰለላሁ ዐለይሂ ወሰለም ለመሆኑ ተውሂድ የሚለውን ቃል በቃል እንፈልጋለን የሚል ሰው አለ። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ተውሂድ ብለው አስተምረዋል። ተውሂድ እያሉ ቃል በቃል ያስተምሩ ነበር። ይሄ ነው የመጀመሪያው። ስለዚህ ነቢያቶች ሁሉ ሲያስተምሩ አምላክን አንድና ብቸኛ እንደሆነ ከእርሱ ውጭ ሌላ ማንም አምላክ እንደሌለ አስተምረዋል። ለምሳሌ ለናሙናነት ያክል የተወሰኑትን ነቢያት እንጥቀስ። ኑህ ምን ብሎ አስተማረ? ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ፣ በብቸኝነት ተገዙ ከእርሱ ውጭ ሌላ ማንም አምላክ የላቸውም ማለት ነው። ከዚያ በኋላ ሁድ ምን አለ? ወኢላ ዓድን አኻሁም ሁዳ ቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ። ሁድ ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙ ከእርሱ ውጭ ሌላ ማንም አምላክ የላቸውም አለ። ከዚያ በኋላ ሷሊሕ ወኢላ ሰሙድ አኻሁም ሷሊሕ ቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ። ህዝቦቼ ሆይ አላህን በብቸኝነት ተገዙ ከእርሱ ውጭ ሌላ ማንም አምላክ የላቸውም አለ። አማን ነው። አብርሃም ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁህ። አብርሃም ለህዝቦቹ ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙ እርሱንም ብቻ ፍሩት አለ። እያችሁ ከዚያ በኋላ እነ ሙሴ መጡ። ሙሴ ምን አለ?
ኢነማ ኢላሁኩም ላህ ላ ኢላሃ ኢላሁ አለ። አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም አለ። ኢልያስ ምን አለ? ወኢነ ኢልያስ ለሚነ ልሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁነ ተድዑነ በዕለን ወተዘሩነ አሕሰነ ልኻሊቂን አላህ ረበኩም ወረበ አባይኩም ልአወሊን አለ። ኢልያስ ምን አለ? የእናንተም የቀደምቶች አባቶቻቸው አምላክ እርሱ አላህ ነው ብሎ ተናገረ። ሌላው ማን ነው? ክርስቶስ። እና በደንብ ካስተዋላችሁት ካለፉት ነቢያቶች እንደ ክርስቶስ ተውሒድን የሰበከ የለም። እንዲሁም እንደ አብርሃም እንደነ ሙሴ የዒሳን ትምህርት ቁርአን ላይ መታችሁ ብታዩ በቃ ስለ አምላኩ ክብር ነው ሁሌ የሚናገረው፣ ስለ ራሱ ክብር አይናገርም። ወላሂ በጣም የሚደንቀኝ በሱራ አሊ ዕምራን ላይ ስለ ዒሳ በተነሳ ቁጥር ስለ አምላኩ ሳይሰብክ አያልፍም። በሱረቱል ማኢዳ ላይ ስለ አላህ ስለ ዒሳ በተነሳ ቁጥር ስለ አምላኩ ሳይሰብክ አያልፍም። ልክ እንዲሁ በሱራ መርየም ላይ በእናቱ ምዕራፍ ላይ የዒሳ ታሪክ ተነስቷል። በዚያም ላይ ስለ አምላኩ ሳይሰብክ አያልፍም። በሱረት ዝኽሩፍ ላይ ስለ ዒሳ ተነስቷል። ልክ እንዲሁ እዚያም ላይ ስለ አምላኩ ሳይሰብክ አያልፍም። በእያንዳንዱ ቦታ ዒሳ በተነሳ ቁጥር የአምላኩን አምላክነትና ብቸኛነቱን ሳይገልጽ አላለፈም። እያንዳንዱ ልንገራችሁ። በሱራ አሊ ዕምራን ላይ ዒሳ ምን አለ? ኢነላሀ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም አለ። የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱን በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው ይላል። ይህ ነው ቀጥተኛው መንገድ አላቸው ይላል። ሁለተኛው ደግሞ የት ነው የምናገኘው? ሱረቱል ማኢዳ ላይ ልክ እንዲሁ የማዕዱ ምዕራፍ ማለት ነው፣ የራቱ ግብዣ የመጨረሻው ጊዜ የተደረገ የሆነ ታሪክ ነው። እርሱ አላህ ሱብሓነሁ ወተዓላ እዚያ ላይ መጨረሻ ላይ ሲገልጸው ምን ይላል? ወኢዝ ቃለ አላሁ ያ ዒሳ ብነ መርየም፣ አላህ የትንሣኤ ቀን ሰዎችን ካስነሳ በኋላ ክርስቶስንና ሲያመልኩት የነበሩ ሰዎችን ፊት ለፊት አቁሞ ክርስቶስን እንደሚጠይቀው የተናገረበት የሆነ አንቀጽ ነው። አላህ የትንሣኤ ቀን ሰዎችን ሲያስነሳ ጊዜ ክርስቶስንም ሲያስነሳው ያቆመውና ሲያመልኩት የነበሩ ሰዎችንም ከፊቱ ያቆማቸውና ፊት ለፊት አድርጎ እንደሚጠይቃቸው ተናግሯል በቁርአን ላይ። አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ እለዋለሁኝ አለ። አንተ ዒሳ ሆይ ለመሆኑ ከእኔ ውጭ አንተን እንዲያመልኩ አምላክ አድርገው ሰዎች እንዲይዙ ሰብከሃቸው ነበር እነዚህን ሰዎች ብዬ ጠይቀዋለሁኝ አለ። ታዲያ ዒሳ ምን ይሆናል መልሱ? ቃለ ሱብሓነከ አምላክ አላህ ሆይ ጥራት ይገባህ ይላል። ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ለእኔ የማይገባኝን መለኮትን ልሞግት አይቻለኝም ይላል። ኢን ኩንቱ ቁልቱሁ ፈቀድ ዐሊምተህ ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲከ ኢነከ አንተ ዐላሙል ጉዩብ ብዬውም ከሆነ በውስጥ ያለውን ሁሉ የምታውቅ አምላክ ነህ አንተ ይላል። ካልኩትም በውስጥ ያለውን ታውቃለህ፣ እኔ በአንተ ውስጥ ያለውን ላውቅ ግን አይቻለኝም ይላል። አንተ የሩቅንና ድብቅን የምታውቅ የሆንክ አምላክ ነህና ይላል። ከዛ ዒሳ ምን ይላል? ማ ቁልቱ ለሁም ኢላ ማ አመርተኒ ብሂ አን ዕቡዱላህ ረቢ ወረበኩም የእኔንም የእናንተንም ጌታ የሆነውን አላህን ተገዙ ብዬ እንዳደርሳቸው ይህን ቃል ስተናገር እንዳልከኝ ይህን ነገርኳቸው እንጂ በፍጹም እኔ ሌላ አላልኳቸውም ይላል። የእኔንም የእናንተንም ጌታ የሆነውን አላህን ተገዙ ብዬ ነገርኳቸው እንጂ ይህንንም እንዳደርሳቸው የተናገርከኝን የሰጠኝን ቃል ሰጥቻቸዋለሁኝ፣ ከዚህ ውጭ እኔ ያልኩት ነገር የለኝም ይላል። ወኩንቱ ዐለይሂም ሸሂደን ማ ዱምቱ ፊህም ይህን ያለበትን አሳየን እያላቸውን ሁሉ ላሳያችሁ። ዒሳ ምን እንደሚል ነገ የፍርዱ ቀን ይመሰክርባቸዋል እንዳለው አላህ ሱብሓነሁ ወተዓላ። ወየውም ልቅያመት የኩኑ ዐለይሂም ሸሂዳ ይላል። የፍርዱ ቀንም ይመሰክርባቸዋል ብሏል። እኔም የዛኔ ያላውቃቸሁም ብዬ መሰክርባቸዋለሁ ብሎ እንደተናገረው መጽሐፉ ላይ ላሳያችሁ።